ከእግዚአብሔር ፊት ዮናስ ተነስቶ ኮበለለ። በፍጹም አለ አልልም፣ ከፈለገ እግዚአብሔር ሌላ ሰው ይላክ። ይሄ ሁሉ ነገር የመጣብን ባንተ ምክንያት ነው ሲሉት፣ አዎ አለ። ያንተ አምላክ ነው አንተን ፍለጋ እኛንም ይበጠብጠን። ምንድነው የምናረግብህ ሲሉት፣ ወደ ባህር ጣሉኝ አላቸው። አምላኩ ቀጣው ነው የሚሉት፣ እየመለሰው ነው አይሉም። እግዚአብሔርም አሳ ነባሪውን አዘዘው። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን እድሜያችን እንዳያልቅ ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለ። ወዴት ነው የምትልከኝ ሲለው፣ ወደ ነነዌ ነው የምልክህ አለው። ነነዌ ክፋቷ፣ አመጿ፣ በደሏ፣ ኃጢአቷ በእኔ ዘንድ ደርሷልና ተነስተ ወደ ነነዌ ሂድ። ወደ አሶር ማለት ነው። ነነዌ ማለት የአሶራውያን ዋና መቀመጫ ከተማ ናት። አሶራውያን እጅግ በጣም ጨካኝ ናቸው። የምታስታውሱ ከሆነ ዮናስ የኖረበትን አገር ማርከው የወሰዱት አሶራውያን ናቸው። ባቢሎን የወሰደው ወይንም እነ ዳንኤልና እነ ሕዝቅኤል የነበሩበትን የወሰደው ይሁዳን ነው። ይሁዳን የወሰደው እነዚህን መጥተው ያጠፏቸው አሶራውያን ናቸው። አሶር በጣም በጣም ጨካኝ ነው እና እግዚአብሔር ተነሳ አለውና ወደ አሶር ነው መልእክህ አለው። የአሶር ዋና ከተማ ወደ ነነዌ ትሄድና እግዚአብሔር ከተማይቱን ሊያጠፋት ነው ብለ በከተማይቱ መካከል ቁምና ጩህ ሲለው፣ መቼስ ዮናስን በጣም በደለኛ ለማድረግ አንሞክርም። በእውነት ነው የምላችሁ። ምን ያህሎቻችንን እግዚአብሔር እንደዚህ አይነት ነገር ቢናገረን ሄደን እንደምንጮህ እርግጠኛ አይደለሁም። እንኳን ነነዌ ይቅርና ቸርች መተው ጩህ ቢለን ምን ያህሎቻችን እንደምንጮህ እርግጠኛ አይደለሁም። እና ሂድና ወደ ነነዌ ሂድ አለው። ከተማይቱ በጣም ትልቅ ናት። የ3 ቀን መንገድ ያክል ታክላለች ይላል። ክሮስ ለማድረግ 3 ቀን በጣም ትልቅ ነው ማለት ነው። 3 ቀን ማለት እኮ ከአዲስ አበባ በላይ ነው። ክሮስ ለማድረግ 3 ቀን ነው። በጣም ግዙፍ ነው። እና ሂድና ለከተማይቱ መሃሏ ላይ ገብተህ ጩህ፣ እግዚአብሔር ከተማይቱን ያጠፋታል በል ብሎ እግዚአብሔር ሲናገረው ዮናስ ብድግ አለ። ዮናስም የሚል ቃል አለ አይደል? ከእግዚአብሔር ፊት ኮበለለ የሚል ቃል አለ። ከእግዚአብሔር ፊት አይኮበለልም። እሱ ያሰበውን ነው የጻፈው እንጂ ወዴት ትሄዳለህ? እግዚአብሔር በሁሉ ቦታ ነው ያለው። ከእግዚአብሔር ፊት ዮናስ ተነስቶ ኮበለለ። ዮናስ የኖረው ለገሊላ አቅራቢያ የሆነች ወደ 4 ኪሎ ሜትር አካባቢ አቅራቢያ የሆነች ከተማ ላይ ነው የኖረው። ናዝሬት ለሚባለው ኢየሱስ ለተወለደበት ሀገር በጣም ቅርብ ነውና ከናዝሬት መልካም ነገር ይወጣልን የሚል ሰምታችሁ ታውቃላችሁ? እንደዚህ አይነት ጥቅስ ፈሪሳውያን ናቸው ባይዘው የሚሉት፣ ግን ወጥቶ ያውቃል። ዮናስም ወጥቷል። ከኢየሱስም በፊት ዮናስም ወጥቷል። ግን ፈሪሳውያን ነበሩ የሚሉት ከናዝሬት መልካም ነገር ይወጣል እንዴ? ከገሊላ ደህና ነገር አይገኝም ይላሉ። ዮናስ የዛ አካባቢ ነዋሪ ነውና ተነስና ሂድ ሲለው እግዚአብሔር እየላከ ያለው በሰሜን ምስራቅ በኩል 800 ኪሎ ሜትር ነው ሂድ የሚለው። ዮናስ ከሚነሳበት ከገሊላ እስከ ነነዌ 800 ኪሎ ሜትር ነው አቋርጠ ሂድ የሚለው። ዮናስ ብድግ አለና ይላል ወደ ተርሴስ አይደለም የሚለው። ተርሴስ ማለት ዘንድሮ ስፔን ማለት ነው። ባይዘው ወደ ስፔን በፍጹም አለ። እኔ ተነስቼ ነነዌ ሄጄ እዛ ጨካኝ ነገስታትና እንደገና ሀገራችንን ለማጥፋት የሚታገሉት መሃል ገብቼ እግዚአብሔር ሊያጠፋችሁ ነው ንስሐ ግቡ አልልም። ከፈለገ እግዚአብሔር ሌላ ሰው ይላክ ብሎ ወደ ተርሴስ ለመርከበኞች ገንዘብ ከፍሎ ሜዲትራኒያን ባህር ላይ ገባ። ወደ ስፔን ለመሄድ ሜዲትራኒያን ባህር ላይ ተሳፈረ። ሜዲትራኒያን ባህር ደግሞ ጂኦግራፊካሊ በአቀማመጡ ራሱ ነውጠኛ ነው። እንኳን እግዚአብሔር ነውጥ ልኮበት በጣም ብዙ የኛ ሀገር እኮ በጣም ብዙ ሰው እኮ ወደ ተለያዩ ሀገራት ለማቋረጥ በመርከብ ተነስቶ ሲሄድ እኮ የሚያልቀው እኮ ሜዲትራኒያን ነው። የማይተረፍበት እኮ ባህር ነው። በዛ ባህር ላይ ዮናስ ገባ ይላል። ገንዘቡን ከፈለ ይልና በጣም የሚገርማችሁ መርከቡ ላይ ያለው ሰው በሙሉ ከላይ ቁጭ ብሎ ያወራል። ዮናስ ወደ ውስጥ ገብቶ ተኛ ይላል መጽሐፍ። እንደዚህ ይላል ዮናስም ጥልቅ እንቅልፍ ያዘው ይላል። በጣም እኮ ሰው ከባድ ነው። ከእግዚአብሔር ሸሽቶ በደንብ ይተኛል። ክብር ለኢየሱስ ይሁን። ጥልቅ እንቅልፍ ያዘው ይላል። ዮናስ በተኛበት እግዚአብሔር ይላል አይደል? እግዚአብሔርም በባህሩ ላይ ማዕበልን ላከ የሚል ቃል አለ። አስነሳ ብቻ አይደለም ባይዘው ላከ ይላል። እግዚአብሔር እንግዲህ ከመዝገቡ ማለት ነው። ማዕበል የሚባል ላከ። ባህሩ ከአቅሙ በላይ ሲናወጥ መርከበኞቹ ናቹራል ነገር ነው አይደለም ያሉት። በምን ምክንያት ነው የመጣብን ያሉት። ይሄማ የተፈጥሮ አደጋ ነው አይደለም። ገብቷቸዋል። የሆነ ነገር አለ።
አሉና ማዕበሉ በጣም ሲበረታ ይዘው ወደ ስፔን ለንግድ የሚጓዙ ናቸው ማለት ነው። ይዘው የሚሄዱትን ዕቃዎቻቸውን በሙሉ ወደ ባህር መጣል ጀመሩ። ቀለል እንዲል እንዳንገለበጥ ብለው ይሄንንም ቢያደርጉ እነሱ መውደቅ ቀራቸው። ዕቃው በሙሉ ወረደ። ማዕበሉ አላቆመም። የመርከቡ መሪ ተነስቶ መጣ። ምዕራፍ 1 ነው። የመርከቡ መሪ ተነስቶ መጣና ዮናስ ተኝቷል፣ እነሱ ይሰቃያሉ። በጣም እኮ የሚገርመው ተነስ እንጂ አለው። አቤት አለው። መርከቡ ወረ ሊሰባበር ነው፣ ልናልቅ ነው፣ አንተም ከኛ ጋር አብረ መሞት ነው አለው። ሰውየው አይሞትም። በርግጥ ተሰብሮ እንትን ውስጥ ቢገባ ማሳነባሪ አለ የሚያቆየው አለና ተነስ አለው። ከዛ ተነሳ ዮናስ። ለምንድን የቀሰቀስከኝ እንዳልሞት ነው ወይ ሲል አይደለም ዕጣ ልንጣጣል ነው አለው። ምንድን ነው የምንጣጣለው? በማ ምክንያት እንደመጣብን ለማወቅ። እንደው ይገርማችኋል እኮ መለኮቱ ሕይወታችሁን ኢንፍሉዌንስ ያደረገው በጣም ኖርማል በሚመስል መንገድ ሁሉ ነው የሚያገኛችሁ። ዕጣ እንጣጣላሉ። ተጣጣሉ። ሲጣጣሉ ዮናስ ላይ ወደቀ። እማያውቁት እሱ ነው እንግዳ። አንተ ላይ ወደቀ አሉት። አዎ። ይሄ ሁሉ ነገር የመጣብን ባንተ ምክንያት ነው ሲሉት አዎ አለ። ይሄን ሁሉ ንብረት ካከሰረ በኋላ አዎ አለ። ማነህ? ስራህ ምንድን ነው? ወዴትስ ነው የምትሄደው አሉት። እኔ ስሜ ዮናስ ይባላል አላቸው። እሺ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ አለ። ስራዬ እና ከእግዚአብሔር እየኮበለልኩ ነው አለ። ያንተ አምላክ ነው አንተን ፍለጋኛን የሚበጠብጠን። በእናንተ ምክንያት ሰው ብዙ ነገር እንዳይጥል። ከዛ ምን እናርግብህ አሉት። ምንድን ነው የምናረግብህ ሲሉት ወደ ባህር ጣሉኝ አላቸው። በጣም እኮ ነው የሚገርም። ጥፋቱ የኔ ነው፣ አዎ አምኛለሁ። ወርውሩኝ ሲላቸው መጽሐፍ ሲናገር እግዚአብሔር አሳ ነባሪ አዘጋጅቶ ነበር። እኔ አንዳንድ የመጽሐፍ ቅዱስ ጥቅስ መቼስ በቁሙ ነው የማምነው። መጽሐፍ ቅዱስን ሊትራል ነው የማምነው። በቁሙ ማለት እንደተጻፈ ነው የማምነው። አሳ ነባሪ ነበር የሚል አይደለም የሚለው አዘጋጀ ይላል። እንግዲህ አይ ቲንክ ዌልስ ይመስለኛል። እንትን ላይሆን ይችላል፣ ሻርክ አይነት ላይሆን ይችላል። ሻርክ እንትኑ ጥርሱም እንትን አይልም፣ አያሳልፍም። ዌልስ ግን በጣም ግዙፍ ነው አይደል? አሁን አይ ቲንክ በምድር ላይ በህይወት ያለ ግዙፍ እሱ ይመስለኛል። እጅግ ግዙፍ ነው። አዘጋጀው። መጣ እንትኑ አጠገብ ዮናስን ይዞ ሊሄድ። እንኳን መጽሐፍ ቅዱስ ላይ ሆነ ዘንድሮ ቢሆን ሲጀመር አናምንም። በአንተ ምክንያት ነው ብንባልም እሺ አንልም እንዴ? ባህር መሃል ነው። በዛ ላይ ያሁሉ ማዕበል እያለ ማን ነው ነፍሱን ሰውቶ ባህር ውስጥ የሚገባ? እያመለጠ ያለ ሰውዬ በቆርቆሮ ሲል ልክ ሲወረውሩት አሳ ነባሪው አገኘው። አንዳንድ ሞመንቶች ቢጻፉልን ከባድ አይደሉ? ዮናስ አሳ ነባሪውን አሁን ሲያገኘው የሚሰማው ስሜት ምን አይነት ስሜት ነው? አሳ ነባሪውን ዮናስ ሲገናኙ አፉን ከፍቶ ዋጡ። ዮኒስ ገባ፣ ውስጥ ገብቶ ቁጭ አለ። እንኳን መጽሐፍ ቅዱስ ገብቶ ቁጭ አለ። ምዕራፍ 2 ዮናስ በአሳ ነባሪ ሆድ ውስጥ የጸለየው ጸሎት አዳር አሳ ነባሪ ሆድ ውስጥ አዳር። ብራዘር እንቅልፍ የለም፣ ይጸልያል ይላል። አንተ አሁን ሰዎች ምንድነው የሚሉት? አሳ ነባሪ ሲውጠው አምላኩ ቀጣው ነው የሚሉት። እየመለሰው ነው አይሉም። አሳ ነባሪው ዮናስን ይዞ ወደ ተርሴስ እኮ እየሄደ ነው፣ ወደ ነነዌ። እነሱ ወደ ተርሴስ ኦልሬዲ በጣም ረጅም ስለሄዱ ወደ ነነዌ ዞሮ እየሄደ እኮ ነው አሳ ነባሪው። አሳ ነባሪውና ዮናስ ወደ ነነዌ እየሄዱ እግዚአብሔር ለዮናስ ጊዜውን እንዲጠቀም መሃል ላይ የንስሐ ዕድል ሰጠው። ሲተፋ መልእክተኛ እንዲሆን ወርዶም ንስሐ እንዳይገባ ማለት ነው። እዚህ ሆድ ውስጥ ጨረሰ ንስሐውን። በጣም ይገርማቸዋል። ያነበው በኋላ አንድ ነገር ላሳይ ስለምፈልግ ምዕራፍ 2 ላይ አንድ ነገር ላንብብላችሁ። ምዕራፍ 2 ላይ ምዕራፍ 2 ቁጥር 2 ምንድነው የሚለው? እንዲህም አለ ይላል ዮናስ፣ ተጨንቄ ሳለሁ ወደ እግዚአብሔር ተጣራው፣ እርሱ መለሰልኝ ይልና እናንተ እጅ ላይ ምንድነው የሚለው? ከሲኦል
አይደል የሚለው? ከመቃብሩም ጥልቅ እርዳታን ፈልጌ ተጣራው፣ አንተም ጮቴን ሰማ ይላል። ሊትራሊ ዮናስ ምንድነው የሚለው? ከሲኦል ሆኜ ጮኻለሁ አለ። አሁን ይሄ በቃ ሞት ነው አለ። ሞት ነው። አሁን ከሲኦል ሆድ ውስጥ ሆኜ አምላኬ እግዚአብሔር ወደ አንተ እጣራለሁ፣ እጮኻለሁ፣ አንተም ሰማኸኝ ይሏል። እግዚአብሔር ይመስገን። አሳ ነባሪ ሆድ ውስጥ ነው ያለው፣ አልሞተም። አሳ ነባሪ ሆድ ውስጥ ነው ያለው፣ ኮንሸስ ነው። አሳ ነባሪ ሆድ ውስጥ ነው ያለው፣ እየጸለየ ነው። እና ለ3 ቀን ያክል በአሳ ነባሪ ሆድ ውስጥ ከቆየ በኋላ መጽሐፍ ቅዱስ ሲናገር ምዕራፍ 2ን አንብቡት። ከምዕራፍ 2 ውጪ የተቀሩ 3ቱ ምዕራፎች እስከ ምዕራፍ 4 ድረስ ያለው በኖርማል ትረካ መልክ ነው የተቀመጠው። ምዕራፍ 2 ብቻ ነው በመዝሙር አይነት መልክ ነው የቀረበው። የጸሎት መዝሙር አይነት ነው ዮናስ የዘመረው። እንግዲህ በእኛም ዘመን ይኖረዋል መሃል ላይ አንዳንድ ግጥም። እኔ መዝሙር ብዙ ስለማላቅ ነው አስገብተናል ብዬ አስባለሁ። ከሲኦል ሆድ ውስጥ ሆኖ በግጥም አይነት መልክ ነው የቀረበው። ጸሎቱን በዜማ ነው ያደረገው ዮናስ። አሁን ይህንን እየጻፈልን ያለው ዮናስ እየነገረው የሆነ ሰው አይደለም የጻፈው፣ ራሱ ነው የጻፈው። በአሳ ነባሪ ሆድ ውስጥ 3 ቀን የተቀመጠ ዮናስ ድፍን 3 ቀን በአሳ ነባሪ ሆድ ውስጥ ተቀመጠ። በአንበሪ ሆድ ውስጥ ነው አይደለም የሚለው? በአንበሪ ሆድ ውስጥ፣ አንበሪ ይለዋል ጌታ ኢየሱስ ሲጠራው፣ አሳ ነባሪ እንደማለት ነው። በዛ ሆድ ውስጥ ለ3 ቀን ያክል ዮናስ ተቀመጠ። መጽሐፍ ሲናገር እግዚአብሔርም አሳ ነባሪውን አዘዘው ይላል። ክብር ለኢየሱስ ይሁን። እግዚአብሔርም አሳ ነባሪውን አዘዘው። አሳ ነባሪውም ዮናስን ምዕራፍ 2 ቁጥር 10 በጣም አጭር ናቸው ምዕራፎቹ። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ልክ ዮናስን ሲተፋው የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ክብር ለኢየሱስ ይሁን። ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው፣ ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋል። የብሉይ ኪዳን አገልግሎት በጣም ከባድ ነው። እግዚአብሔርም ይሄን ተናግሮ በየደቂቃው ላይኖር ይችላል፣ አጠገብ ላይመጣልህ ይችላል። በጠራው ቁጥር አቤት ቅድም ያልኩን አስታወስክ ላይልህ ይችላል። አሁን መንፈስ ቅዱስ በእኛ ስላለ ነው እንደሱ አይነት ልምምድ ያለን እንጂ በቀደመው ኪዳን አንዴ ይናገራል። ሄደህ ከተናገርክ በኋላ ነው ቀጥሎ የምትገናኙት። እምቢ ብሎ ደግሞ ካስቸገረ አሳ ነባሪ ያዘጋጅለታል፣ ይዋጣል፣ እዛ ውስጥ ሆኖ ሲጮህ ይሰማዋል። ከዛ ከተተፋ በኋላ ነው የሚያገኘህ። አሁን እነዚህ 4 ምዕራፎች እኮ 30ና 40 ዓመታት ናቸው። 40 ዓመት ተጨምቆ ነው 4 ምዕራፍ ይወጣው። ለአንድ መልእክት ነው እግዚአብሔር 40 ዓመት ሙሉ ሰብስቦ ዮናስን ይዞ ኮንሱም እያረገበት ያለው። 40ውን ዓመት እግዚአብሔር እየወሰደ ያለው እዚች ምዕራፍ 3 ላይ ላለች ለአንድ መልእክት ነው። ከተማይቱ ትገለበጣለች፣ ንስሐ ግቡ ለማለት ብቻ። እቺን እንዲልለት ነው እግዚአብሔር ኢንፍሉዌንስ የሚያደርገው ሰውየውን። እቺን አልልም ሲል እግዚአብሔር ማዕበል ያስነሳል። እቺን አልልም ሲል የዮናስን ዕድሜ እግዚአብሔር የወሰደው እቺን እንዲልለት ነው። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን ዕድሜያችን እንዳያልቅ። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጪ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። በእውነት ነው የምላችሁ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በኔ ለዛ ነው ቸርች የተገናኘ ነው። ሌላ ነገር ልነግራችሁ አይደለም። መቼስ እዚህ የተሰበሰበ ነው። እቺን ነው የምናወራው። ክብር ለኢየሱስ ይሁን። ብትነግዱ ብትሰሩ በተለያየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። መንፈሳዊ መሆን፣ የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ክብር ለመንፈስ ቅዱስ ይሁን።